ዙር አንድ ሰው እንኳን ቢፈታ ቢይዝ መኪናው የት ሄደ? መኪናው ለሁለት ገዝተን ነበር። በቃ ዝምያት እንዳረኩት እንጃ ብሩን አጠፋሁት። ቀይ ለባሽ ሰራው፣ ወታደር ቤት ገባሁኝ፣ ዘመኝነት ገብቻለሁ። ሁሉን ነገር ጨርሼ ምን እንደማረገው እንጃ። መጨረሻ ልጆችን ሚስቴን የምታኖሩን ያላቅም። ምን እየሰራች? ምን ሊበለው እኔ ጌታን ምን ሊበለው? ግን አንድም ቀን አልረሳኝ። አባቴ እንዲወደኝ አውቃለሁ። እኔም በጣም ወዳለሁ። በዚህ አጋጣሚ ሶሻል ሚዲያ ላይ ውር የሚሉት ሰዎች ብቻ የተለወጡ ከመሰለ ተሳስተሃል። የማታውቃቸው የተለወጡ ወደ አገልግሎት የገቡ ስራ እየሰሩ ያሉ እየተማሩ ያሉ በጣም ብዙ ናቸው። ይሄን ላደረገ ለእግዚአብሔር ክብር እናመጣለን። አዲስ ህፃን ነው እንኩኛ ምን በቃ ሰርቼ መሮጥ እችላለሁ። እሺ ይሄንን ስጦታ አብረን እንቀበላለን። እንግዶች አሉ። አንድ ልጅ አለቃው ሚስቶኮን ላከችው። አስልቲ ዞን እኮ ነው ብቻውን ላከችው። ብቻውን አስቸግሯት ጉሊት ሰራለች። የጉሊቷን ብር እየሰረቃ ሙሉጭ በጫት በሲጋራ አሁን ምን ፈለጋል? አረ ለቀቀን። ልታሳብደው እንዴ? አዎ ገደል እናገባው። ወታደር ቤት ሄዷል። መኪና ገዛ። ከዛስ በኋላ ስልጤ ዞን እንዳለ እሱ ነው የሚቆጣጠረው። መቃሚያ ቤት፣ ሲጋራ ቤት ማን ይገባል? ማን? አረ ተወን አንተ። ምን ነው አንተ? አንተ እኛን እኮ ደፈርከን ሉሚሳ ደፈርከን። አንተ ስንት ናችሁ? በሚሊዮን እንቆጠራለን እኮ እንዴ እንዳለ ስልጤ ዞን ላይ እኛ እኮ ነን። ማን ያካናል? ማን አለኛ? አረ ተወኝ አንተ። ገንዘቡ ምን አረክ? በልት በየሱንም ብልት ባለቤቱንም ብልት አረ ተው አንተ እኮ ለስንት ዓመት ነው ያዝከው? አረ ትግራይ እኮ ነው መቀሌ እኮ ነው። መቀሌ ገደል ውስጥ አሁን ምን አላት አስጨንቀኝ። በጊዜ ላከኝ። አረ ለበለብከን በቃን ይበቃል። ምኑን እንሻለው? አንዴ በትምህርት አንዴ በምን አቃጠልከን። አረ በቃ ለቀን አንችልም ለቀን አንችልም። አረ አንችልም። ተንበርከክ። ብቻ ላከን። ወደ ላይ እጅ ወደ ላይ ላከን። አረ አቃጠልከን። ይበቃል። አረ ይበቃል። ላከን። 7 ጊዜ ትጮህና ትወጣለህ። ደም ብያሉጣ ወደ ደም ብዬ 7 ብያሉጣ ያዘዝኩ ብቻ ነው የምታረገው። 7 ጊዜ ጮህ ለቀህ ትወጣለህ። ውጣ! ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ፓሉታ አላውቅም። ሚስቴ እኮ ነው በግድ የላከች። ከስልጤ ዞን የመጣሁት በግድ ሂድ ብላ ላከች። ብሯን ጨርሽ አስለቀስኳት። እናቴንም አይደለም ሚስቴን ነው ይቅርታ የምለው። ባዶ አረኳት። ሚስቴን ነው። 5 ልጅ አለኝ። ቴሌቪዥን ሁሌ የሚከፍተው አንተን ነው፣ ግን ያቃጥላለሁ። አንተ ቲቪ ሲከፈት 5 ልጅ አለ። አዎ
5 ልጅ አለኝ። አንተ ቴሌቪዥን ሲከፈልም 4 ሰዓት የአንተ ቲቪ ነው የሚከፈተው። ሂድ ብላ ላከች። በራሷ ከፍላ በሰው ነው ቡታጅራ በአካውንት የገባልኝ ለሰው ልካ ብሩን። መኪናው የት ሄደ? መኪና ለሁለት ገዝተን ነበር። በቃ ዝም ያት እንዳረኩት እንጃ ብሩን አጠፋሁት። ቀይ ለባሽ ሰራው። ወታደር ቤት ገባሁኝ። ዘበኝነት ገብቻለሁ። ሁሉን ነገር ጨርሼ ምን እንደማረገው እንጃ። መጨረሻ ልጆችን ሚስቴ ነው የምታኖሩን ያላቅም። 5ቱንም ልጆች 5ቱንም ከኔ ጋር ሚስቴ ነው የምታሳድጋቸው። ምን እየሰራች? ጉሊት ቲማቲም እና አቮካዶ ምናምን ሰራለች። እሱን የሰራች ነው እሱ ላከችኝ። ሂድ በቃ እዛ ወይም የመጨረሻ ትቀበራለህ ወይም እኔ ወደ ቤተሰብ ይገባለሁ ብላኝ ነበር። ያው እዚህ ጋር አንድ ልጅ አለ ከኔ ጋር የመጣ ከዛ ቤተክርስቲያን የተላከልኝ ነው። ቀይ ለባሽ ሰራ። ቀይ ለባሽ 7 ዓመት ሰርቻለሁ። ስንት ዓመት? 7 ዓመት ቀይ ለባሽ 7 ዓመት ሰርቻለሁ። 44 ዓመቴ ነው ግን 5 ልጅ አለኝ ከቤት። አይዞ ኢየሱስ ክርስቶስ ይፈታል፣ ነፃ ያወጣል። ወጥቻለሁ አሁን ነፃ ወጥ ሁሉ ነገር ለቀቀኝ። አሁን ልክ የተወለድኩ ነው መሰለኝ። አባቴ ወጥ ቴሌቪዥን ላይ አንተን ነው የምወደው። ከዛ ውጭ ምንም መላ የለኝም። በቃ አንተ እንደምወደው አገኘው በአካል እሱ ያውቃል። አሁን ልክ ነው የመሰለኝ። አዲስ ህፃን ነው እንኩኝ። አሁን ምንም በቃ ሰርቼ መሮጥ እችላለሁ። ምንም አልፈልግም። በቃ አሁን ሰላም ሆኛለሁ። ምንም አልፈልግም። አሁን የምታደርገው ልንገርህ። እወድሃለሁ። እሺ እኔም በጣም እወድሃለሁ። ከዛች ጉሊት ለምትሸጠው 5 ልጆቿን ለምታሳድገው ጉሊት እየሸጠች አንተንም ለምታስተዳድረው 6ኛ ለዛች ሚስት ስጦታ ይዘህልኝ ትሄዳለህ። እሺ እሺ፣ መዘግናለሁ። እወድሃለሁ፣ በጣም እወድሃለሁ። እታታለሁ። ምናምን የምታይም ከሆነ ታያለች። እዛ ሄዳ የአንተ ማንነት አልተከፈተ እኔ ቴሌቪዥኑ ሰብሬ እለቃለሁ ብላለች። ወደ እናቷ ቤት ልትሄድ? እናቴ ቤት ሄዳለሁ። በቃ ምን ያደርግልኛል? እኔ እንደገና አንተን በዚህ እድሜ ልጡር አለች። ምን መላለኝ? እኔም በቃ አገኛለሁ ብር የት እንደሚገባ አላውቅም። ለካ ኮፉ ተጠግቶኛል። አይዞ ጸጉርን 5 ልጅ ወልጄ ጸጉር አበቅላለሁ እንደ በጤንነቴ ራሴ እኮ አሰብና እንደ ምን ሆናለሁ። አንዳንዴ ደግሞ የታባቱ ምን ይመጣላሉ። እንደዚህ ምን መኖር ብቻ ከኖርኩ ይበቃኛል። ግን የፈጠርኳቸውን አላውቅማ። ጸጉርን ትስተካከላለህ። እሺ ልብስ ገዛላለሁ፣ ጫማ ገዛላለሁ። ጠይቄው ነበር በዚህ ዓመት ስጠኝ ብዬ አንድ ሰው የዛሬ ዓመት ልክ በዚህ ጊዜ እንዲህ ብዬ ጸልዬ ነበር። አንድ አባት፣ አንድ ወንድም፣ አንድ እህት ስጠኝ ብዬ ጸልዬ ነበር። ስጠን ስጠን ስጠን። አንድ አይደለም የሰጠኝ፣ ብዙ ሰው ሰጠኝ። ከማን ጋር ነው የመጣው? አንድ ፍቃዱ የሚባል ልጅ አለ። ቤተ ክርስቲያኑ ነው የላከችው። እሱ ከስልጤ ዞን ከውልባራግ ወረዳ ነው የመጣ ነው። ሁለታችን ነው። እሱንም እዚህ ያውቃል እሱ እዛ። አዎ እዚህ ከመጣን በኋላ ከመጣን ለየብቻ ነው። እዚህ ከመጣን በኋላ ተገናኘን። አብረን ቀይ ለባሽ ሰርተናል። ልጁን የላከችው ቤተ ክርስቲያኗ ነች። እኔን ሚስቴን ላከችኝ። እዚህ ተገባው በኋላ ልክ የራት ፕሮግራም ራት ተጠቅሜ ወደ ዶርም ስገባ መርሻ ብሎ ጠራኝ። ወይ እለዋለሁ። ዞሮ ስል ፍቃዱ ነው። አንድ ላይ ነው ልን ና እስቲ አንተ ፍቃዱ እኔ ምን እፈልጋለሁ ማለት እኔ ያው ምን እፈልጋለሁ ምን ማለት በዚህ ዙር አንድ ሰው እንኳን ቢፈታ ቢይዝ ቀይ ለባሽ ሰርተሃል አንተ? አዎ ሰርቻለሁ። አብረን የሰራነው ጋር እዛ እናንተ አካባቢ እንዴት ነበር የሚሆነው? ታውቀዋለህ በደንብ?
አረ በደንብ ነው የማውቀው። እኔ ራሴ የዛሬ አመት መጥቼ ነበር። አሁን በዚህ አመት የመጣሁት ለምስጋና የመጣሁት። ተለውጬ ነው የመጣሁት። አንድ ጓደኛ ተለውጬ ነው የመጣሁት። አንድ ርዕሱ የሚባል ጓደኛ አለኝ። እሱንም መብራት የምትባል ስፖንሰር ሆና መጥተን መንገድ ላይ ደርሰን ቁርስ አብልተውን ጠፋብኝ። መንገድ ላይ ተበሳጭቼ ራሴ ነው ሞኝ የመጣሁት። የዛሬ አመት አይ ዘንድሮ ይዘነው መተን ነበር ስፖንሰር። እሱ ጠፋብኝ። ቁርስ በልተን ምን ብለን ልብስ የለኝም ብሎ ሲለኝ እኔ ልብስ ለብሳለሁ ብዬ አልኩት። መንገድ ላይ ጠፋብኝ። ታመሜ ነው የመጣሁት። እሱን እዚህ ሳገኝ ደስ ብሎሃል? እሱን እዚህ ሳገኝ ደስ አለኝ። ምንም ባይኖር ደስ ብሎኝ ነበር። እሱ ቢመጣ ደግሞ ሙሉ አይዞ ይመጣል። ስንት ሆናችሁ ነው የምታመልኩት እዛ ስልጤ ላይ? በጣም ትንሽ ነን። ከሀገሩ ሰዎች ይልቅ በስራ ጉዳይ የመጡ ሰዎች ብዙ ናቸው። ስልጤ ላይ ግን ያሉት ሰዎች ነዋሪዎች ከ500 አይበልጡ። ትንሽ ናቸው። ለባለቤቱ መልእክት ይዛችሁ ትሄዳላችሁ። እሺ ሰጧታላችሁ። ወዳሃለሁ። ስለመጣ ደስ ብሎኛል። አመሰግናለሁ። እኔ ምን እፈልጋለሁ? ምንም አልፈልግም። የተደረገልኝ ሰው እሱ ብቻ አይደለም እኮ የተፈታው። 5 ልጆቹ፣ ባለቤቱ አይደል፣ ቤተሰቡ፣ አካባቢው። አሜን ነው። አይዞ ወዳለሁ ተጫውቼ ባታለሁ በሚስቴ ይኸው የጉባኤ ባየብኝ አሁን አስታወቀኝ። ሚስቴን በመደሌ እናትና አባት እንደዛ ጥሩ ሚስት አግብቻለሁ። ነጋዴ አዋራ ጠርጋለሁ። ልጆችም ተሳድገው ንብረት እየተደረገ ባጣሁት ከወታደር ቤት ከመጣሁ በኋላ ጠጪ ሱሰኛ ሆንኩ። በማህበር ተደራጅቼ መኪና ገዛሁ። ቤቴን አዝዤ እንደምንም ብላ ሄዳ የአባቷን ቦታ ሸጣ መጣችና ከፈለች። መጭ ሳያስቸግራት ይሄን በቃ አለች። አንተ ምንድን ነው የምትሰራው? እኔ አሁን የላከችን ቤተክርስቲያን ከዚህ ተለውጬ ከሄድኩኝ በኋላ መጽሐፍ ቅዱስ እያስተማሩኝ ነው። ያው ከቀይ ለባሽነት ከወጣሁኝ በኋላ እና ህይወቴን ያው እዛ ያሉ ሰዎች ያውቃሉ። እኔም ባለቤቴን በጣም ማሰቃይ ያው ስራ ሰርተን መጠጥ ቤት ነው ስራ ሰርተን ገንዘብ አይበረከትም። ያው የሚሰሩት ስራ ሁለቱም ጉሊት ነው የሚሰሩት። የኔም ባለቤት ጉሊት ነው የምትሰራው እና ተቸግራ፣ እሷ ደግሞ ከሙስሊም ቤተሰብ ነው ያመጣሁት እና በጣም አስቸግር ነበር። እጠጣለሁኝ፣ አጭስ መጠጣው ደግሞ ስሜ ለራሱ መጠጥ ቤት የሚያውቁት ገልባጭ እያሉ ነው። የሚጠጣው መጠጥ አንድ መጠጥ አይደለም፣ ሃይላንድ 1 ሊትር ሃይላንድ ይዝና ጅኑ እንደባልቃለሁኝ፣ ያበሻ አረቄ እንደባልቃለሁኝ፣ ጠጁ እንደባልቃለሁኝ፣ ጠላው እንደባልቃለሁኝ፣ ብዙ ነገር ነው ደባልቄ የምጠጣው እና ስሜን ራሱ ገልባጭ ነበር የሚሉት። ከዛ ገልባጭነት ህይወት እግዚአብሔር አዳነኝ። ለምስጋና በቃ በዚህ አጋጣሚ ሶሻል ሚዲያ ላይ ውር የሚሉት ሰዎች ብቻ የተለወጡ ከመሰለ ተሳስተሃል። የማታውቃቸው የተለወጡ በየከተማው ወደ አገልግሎት የገቡ
ስራ እየሰሩ ያሉ እየተማሩ ያሉ በጣም ብዙ ናቸው። ይሄን ላደረገ ለእግዚአብሔር ክብር እናመጣለን። በቃ ምናልባት የባለቤቴ ስልክ የድሮዋ ኖኪያ ነች። የእሷን ስልክ ለእኔ ሰጥታኛለች። እዛ እስከመታች ነው የእሷን ስልክ እንካ ምናልባት መረጃ ምንም ትቀድማታለህ ሰጥታኛለች። ታች የኔን ኖኪያ ስፒከሯን ጫን ስላት ነው የምትናገረው። ምናልባት ያንተን ወስዳለች እሷ። ታሳዝናለች በጣም። እስቲ አንድ ጊዜ ለሚስቶች አጨብጭብ እስቲ በደንብ አደበደበደ። ከትላንት በኋላ ፊት በርቶ አረ ፍሬ ነኝ። አሁን ምንም ነገር አልፈለገም። ፍሬ ነኝ፣ ደስተኛ ነኝ። እኔ ስጦታ አምጥቼልሃለሁ። እሺ፣ ይሄንን ስጦታ አብረን እንቀበላለን። እንግዶች አሉ። እንኳን ደህና መጣሽ አንቺ ድንቅ ሴት ነሽ። አጨብጭቡላት። ነይ እስቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በደከመኝ ሰዓት እግዚአብሔር አየልኝ። የሆነ መፍትሄ ያጣው ነገር ለዘንድሮ ዘመን መለወጫው ላይ ሲደርስ እግዚአብሔር አየኝ። እኔን ቀንና ማታ የሆነ እኔ ቤት እኮ ለቅሶ ነው የሚሰራ፣ ለቅሶ፣ እራት ለቅሶ፣ ቁርስ ለቅሶ። 12 ዓመት ሰላም የለንም። እኔ ምን እንደሆነ ማላቅ የሆነ የኔ ነገር እኮ ተነግሮ አቅም ደክሞኛል። እኔ ልናገር በእውነት አልችልም። ምን ሊበለው እኔ ጌታን ምን ሊበለው? ግን አንድም ቀን አልረሳኝም። አባቴ እንዲወደኝ አውቃለሁ። እኔም በጣም ወዳለሁ። አባዬ ለካ አይቶኝም በየደቂቃ ያስታውሰኛል። አይዞሽ አይዞሽ። በጣም እንደተቸገርሽ ነገረኝ መርሻ። የሆነ በጣም ደክሞኛል። በእንትን በቃ በዚህ ላይ ካልሆነ እንደውም ከዚህ በቃ ይሄ ነገር ይሄን ጨለማ ነገር አሁንማ ትቼ ለቅቄ እሄዳለሁ ብዬ ነው የመጨረሻ ዮኒ ጋር በቃ ተመዝግቦ ካልተፈወሰማ ትቼ እሄዳለሁ ያልኩት የመጨረሻ። ምንድነው የምትሰሪው ስራ? እኔ ፍራፍሬ ነው የምነግደው። ጉሊት እዛ ገበያ? ገበያ ጉሊት። 5 ልጆች አሉኝ ያልከው ቁጥር ጠፍቶብህ ነው ወይስ ራስን ደምረህ? እኔ ማላውቀው ነው መሰለኝ በፊት እንደዚህ በቃ ለኔን እኮ ዮኒ ነግሮ አያውቅም። ከሰው ነው የሚሰማው። እኔ የሀዲያ ልጅ ነኝ፣ እሱ ከስልጤ ውስጥ ነው ያደገ። እዚሁ ነው የሰማሽው? 5 ሲል አንተ 5 ስትል እኮ ግራ ገብቶ ነው ዝም አልኩት። 5ቱንም ልጆችሽን ይዘሽ ነኝ ማለት? ገባኝ። አሁን ገብቶኛል። እሺ፣ ብር ይሰጥሻል ስራ ሰርቶ? እንዲ ስራ እኮ የለም። መኪና ነበረ፣ ቤት አስይዘን ነው ሙላ መኪና ገዘን። ከዛ ከገዘን ወዲህ ቤትም አይገባም። ቀንና ማታ ውጭ ነው፣ ከሴት አዳሪ ከሆነ ውስጥ ነው። በኢየሱስ ክርስቶስ ምን ልበል? አረ ፍርድ ቤት ሁሉ ፍቺ ደርሼ አይሳካም። እኔ ለካ ይሄን ጠብቁ ነው ያለ እግዚአብሔር። አይሳካም ፍቺ አይሳካም። ሽማግሌ ይገባል። የሆነ እውነት እንዴት እንደሆነ አላውቅም። ቤተሰብም ጋር ሄጄ ቤተሰብም አይረዳኝም። ፍቺ አይሳካም።
አይሳካም። አገልጋዮችም ጋር ሲሄድ ይሄ ፍቺ እግዚአብሔር አይፈቀድም ነው የሚሉት። እኔ አገልጋዮች አሁን ዮኒ ጋር የሆነ ጊዜ ብዙ ጊዜ ነው ይሄ ልጅ ሕፃን ሆኖ 15 ሙሉሉ ደርሰን ነበረ፣ ግን ምንም አልተሳካም። ተመልሰን መጣን። ከመጣን ወዲህም አሁን ቅርብ ጊዜ መኪናም ተሽጦም ውጪ ነው ያብር አለቀ። ለሆሞም አልተከፈለም። ቤቱም አሁን እንደተያዘ ነው አለ። መጨረሻ ላይ እግዚአብሔር ሲያስታውሰኝ ቅውስ ብዬ ልጆችን ጥዬ እንዳይሄድ በሚነግደው ንግዳ እየረዳኝ ይኸው ለዚህ ያበቃኝ አምላኬን ምን ብሎ እኔ እንጃ ምን ብሎ እንደሆነ አላውቅም። አንቺ ነሽ ልጆቹን የምታሳድጊ? ኧረ አዎ እሱ እኮ ቤት ቀረው እኮ በቃ እንደው ውጪ መፍራት ሁሉ ፈራው። ቤት ቀረው እኮ የምን ስራ አስብም በትክክል ይሆን በቃ ቀንና ማታ ከኔ ነው የሚነዛነዘው ማምታት። አሁን የሆነ ሰው አጠገቤ ላይ ወንድ ራሱ ካለ በቃ ከዛ ወንድ ነው የሚጠረጥረኝ። አንተ እንኳን ብትሆን የፈለገ ለምን አገልጋይ ወይ የሱ ወንድም ወይ የኔ እህቶች ባል ቢሆን ከነሱ ይጠራጠራል። ልጆች ስንተኛ ክፍል ነው የሚማሩት? ይሄ 3ኛ ነበር፣ ዘንድሮ ወደቀ። ተበሳጨው በቃ ለምን እንደሆነ አላውቅም። በ3ኛ ክፍል ወደቀ። ያ ደግሞ መሄድ አይወድም ትምህርት ቤት። ይሄኛ ደግሞ ማለት ህጻናት ነው፣ ዘንድሮ ተማረ። የኔ ሰላም ማሳጣት ነው አይማሩት። ገብቼው ልብ ጨቀጨቃቸዋለሁ። እረፍት የላችሁ ከሱ በጨቃጨቅ ሰዓት እነሱ በቃ አይተኙም እንቅልፍ። ስለዛ እና ትምህርቱ ምን ያደርግልኛል ይለኛል ትልቁ ራሱ። እናንተ ሰላም ሳትሆኑ ለማራለሁ ለውጭ ላይ ያገኝና እሺ አሁን እንደዚህ ነው። እማዬ ማን ነው ያንቺ ስም? ትዕግስት። አባቴ ለምንድን ነው ፈተና የወደቀው? ስም ማን ነው ያንተ? አንዱ ዓለም። ለምንድን ነው ፈተና የወደቀው? ይጣላሉ? አንተ ስም ማን ነው? በስርዓት። አንተ ስም ማን ነው? ሉሌ። አንቺ ስምሽ ማን ነው? ሜላት። እሺ እኔ ስሜን ታውቃለህ? አታውቅም። አንተስ የኔን ስም ታውቃለህ? ማን ነው? ዮናት። አሁን እንደዚህ እናደርጋለን። እሱ ትምህርት ቤት አልገባም? ገብቷል። ማለት ህጻናት ነው። ማለት ህጻን። እሷስ መቼ ነው የምትገባው? እሷ ገና ነች። እሷ ገና 3 ዓመት አልሞላት። ገና ነች። እሺ አሁን እንደዚህ እናደርጋለን። ለሶስታችሁም ጫማ፣ ደብተር፣ የደብተር ቦርሳ፣ ሱሪ፣ ቲሸርት ይገዛላችሁ። እሺ ጎበዝ ተማሪ ትሆናላችሁ። ለሜላትም ይገዛላታል። እንቁጣጣሽ ነው የምትመስዩ። እሺ ይገዛልሻል። ላንቺም የምትፈልጊው ነገር ይገዛልሻል። ትሄዳላችሁ። ከዛ ዘንጣችሁ ተገዝቶላችሁ ደብተራችሁን በቦርሳ ይዛችሁ እሺ ጫማችሁን አርጋችሁ ሸሚዛችሁንም ሱሪያችሁንም አርጋችሁ አንደኛ ሆናችሁ ትመጣላችሁ። እሺ ወዳችኋለሁ። ወዳችኋለሁ። እኛም እንወዳለን። ለነሱ በመጀመሪያ ለሷ እሺ ምርጥ ጫማ፣ ምርጥ ቀሚስ ትገዛላታለህ። ቅያሪ ልብስ ትገዛላታለህ። ለነሱም ጫማ፣ ሱሪ፣ ካልሲ ትገዛላችኋለህ ከነቅያሪው። ለሷም ከነቅያሪው ትገዛለህ። እሱን እንደምታረገው ጸጉሩን አይቆረጥም። ይሰማ ነው። ቀና በልማ። ጸጉሩን አይቆረጥም። ጺሙ ቅርጽ ይወጣለታል። ጸጉሩ ቅርጽ ይወጣለታል። ትንሽ የተንጨመረው ነገር ይስተካከላል። እሺ ከዛ ሱፍ ትገዛለታለህ። ጫማ ትገዛለታለህ። ሸሚዝ ታዘንጠዋለህ። ጠቅላይ ሚኒስተር እሳቸው በደንብ አድርገህ እሷንም ታዘንጣታለህ። እሺ
ስለመጣሽ በጣም ደስ ብሎኛል። ባለቤትሽ ስለተፈታ በጣም ደስ ብሎኛል። ቅያሪ ልብስ ተገዛላችሁ? አዎ ተገዝቷል። እሺ ይሄ ደግሞ የንግድ ባንክ ቼክ ነው። ለአዲሱ ዓመት ለልጆችሽም ለስራሽም ደግሞ ትንሽ ብዙ አይደለም ትንሽ 50 ሺህ ብር ነው። ወድሻለሁ። ለሱ እንዳታካፊው። እሺ እንዳታካፊው ነግሬሻለሁ። እኔም አልፈልግም፣ ግን አንድ የምናገረው ነገር አለኝ። ምን? አንድ ጊዜ ለእግዚአብሔር ለኢየሱስ ክርስቶስ ቁምና አመስግኑልኝ። ወንድሜን ይሁን አመስግኑልኝ። ዳር እስከ ዳር ይስፋሱ፣ ክርስቶስ ያስፋው። አሜን አሜን። ጎበዝ ተማሪ ነው የምትሆኑት ካሁን በኋላ። እሺ ታጠናላችሁ፣ አባታችሁ ስራ ይሰራል። እሺ በደም ጎበዝ ነው የምትሆኑት። ወዳችኋለሁ። ደስ ብሎኛል ስለመጣችሁ። እንኳን አደረሳችሁ። እሷ ወደ ቤት ልጆቹን ይዛ መሄድ ስላለባት ከነሱ ጋር ያለኝን ጉዳይ እዚህ ጋር አበቃለሁ። ማለት የምትፈልጊው ነገር ካለ? ዮኒ በጣም ነው የሚያመሰግነው። ዘንድሮ አንተ ጋር ሆኖ ጌታ ብዙ አመታትን የጠበቅኩትን ጥያቄ ስለመለሰ እግዚአብሔርን በጣም አመሰግናለሁ። ዮኒ ዘመኒ ሁሉ ይስፋ፣ አንተ አገልግሎት ይስፋ፣ ለኔ ሚሊዮን አመት ያኖርልኝ። አንተ እኔ ብዙ አመት ታግያለሁ፣ ያልሄድኩበት የለም፣ ያላጸለይኩት ጸሎት የለም። ለካ እዚህ ጠብቋል የኔ ጌታ። ሁሌም ኃያል ነው። ዮኒዬ ጸሎት እንድጸልያቸው አመጻል እኛ ያለንበት ብታይ ጨለማ ነው። በጨለማ ላይ እንዳይበሉ እንድትጸልዩልኝ እጠይቃለሁ። እሺ አመሰግናለሁ። ልጆቻቸውን ጸልይላቸዋለን። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ይህን ቤተሰብ ስለፈታ ስም የተባረከ ይሁን። ልጆቻቸው በቁመትም በሞገስም በሰውም ፊት በአንተም ፊት ማደግ ይሁንላቸው። አይምሯቸው ለቃልህ ይማረክ። ከክፉ ነገር ሁሉ ጠብቃቸው። በኢየሱስ ክርስቶስ ስም የተባረኩ ይሁኑ። በማስተዋልና በጥበብ እንድትባርካቸው እንጸልያለን። ለኢትዮጵያ ለምድር በረከት እንዲሆኑ እንጸልያለን። አሜን።